እኔም እርሶም እንደምናምን አውቃለሁ። ወይስ ቀርቷል? ኢየሱስ ክርስቶስ አይመጣም ወይ? እዚሁ አዲስ አበባ ነው ወይ ተስፋ የተገባልን ቃል የሚፈጸመው አዲስ አበባ ከተማ ላይ ነው? አንድ ሙስሊም ደቡብ ክልል ላይ አይኖርም። ምን ነው አንቺ ደግሞ በዚህ ሰዓት የዓለም ሃይማኖቶቹ ቁልፉ በእጄ ነው፣ ከፈለኩ ይዘጋዋለሁ፣ ከፈለኩ ይከፍተዋለሁ አልሽ። ሃይማኖት የባልሽ አልጋ መሰልሽ እንዴ? ወይም የባልሽ ብርድ ልብስ እንደፈለግሽ የሚታገለባብጭው አንቺ ቡቶ ጉቱቶ ሀተታም መተታም ኮተታም ቢስቢሰሮጊት። እኔ አገር ገብቼ ይሄንን ቁርአን ማስተማር ከጀመርኩ አንድ ሙስሊም በደቡብ ክልል አይኖርም። በምን አባሽ ነው አገርሽን የሚገበው? አንቺ በሩዝ ፍቅር ጤምብስ ብለሽ ሰክረሽው የለ እዛ አህያ ሳር እንደሚጊጡላ ማዳም ቤት ሮዙን ተነዚስቱ አጎንብሰሽ ጋጪው። ይሄ ነው የሚያምርብሽ ባንቺ ቷና መሮጊት። አንቺና መሰሎችሽ ናቸው ሃይማኖት ከሃይማኖት የሚያባሉ ቅንቅና። ሰላም እንዴት ናችሁ? ሰላማችሁ በዘት ይበልልኝ። ዛሬ የብዙዎቻችሁ ጥያቄ የሆነን ጥያቄያችሁን ልመልስላችሁ ነው የመጡት እና እዚህ ጋር ኮሜንቱ ምን እንደሚል እናንብበው። ኮሜንቱ ምን እንደሚለው አንተ ረክሰ ክብር መስቀሉን አታርክስ አውልቀው። በመጀመሪያ ደረጃ እኔ መስቀሉን አላረከስኩትም። መስቀሉ የሚያረክስም ስራ አልሰሩም። ሲቀጥል ደግሞ መስቀሉ የሚያረክስ ስራ የሚሰሩ ተልካሻ ስራ የሚሰሩ ይሄው ከላይ እንደምታዩት እቺን ታቋታላችሁ፣ አርቲስት ነች። እንዲህ እርቃኗን ፎቶ እየለቀቀች መስቀሉን አድርጋ መስቀሉን ለምን አውልቂ ብላ አልተወገዘችም? ለምን አልተገጸጸችም? ለምን በአባቶች አልተመከረችም? እሷ ብቻ አይደለችም፣ ብዙዎቻቸው። ዛሬ እኔ መስቀሉ መርከሱ የታያችሁ ነሺዳ በመልቀቄ ነው። ተሳስታል። እንደዚህ አይነት ዝቃይ ስራ የሚሰሩ እህቶቻችሁን ገጽጹ። መስቀሉን አውልቄ ብላችሁ መከሯቸው። ግን ጥፋቱ የኛ አይደለም፣ የአባቶች ነው። መድረክ ላይ ሲወጡ ስለሌላ ሃይማኖት አንቋሾና አንጋጠው እየወረዱ ስለ ቤተ ክርስቲያን ስርዓት ሴት ልጅ እንዴት መልበስ እንዳለባት በአግባቡ ሳያስተምሩ ስለሌላው ሃይማኖት መናገር በጣም ይደብራል። እዚህ ጋር እህታችንን ይወጥ በእናት ስርዓቲ እንዴት ለብሳ እንዳለች የኛ ሴቶች ደግሞ ቤተክርስቲያን ሲመጡ ነጠላ ለብሰው መልአክ መስሎ ይመጣሉ። ልክ ከቤተክርስቲያን ሲወጡ ደግሞ ያ ተቆራርጦ የተጣሉ ልብሳቸውን ይለብሱና እንትን ይላሉ። ቤተክርስቲያን የምታስተምሩ እሱ ነው እንዴ? ስለሌላው ሃይማኖት ማንቋሸሽና የሌላውን ሃይማኖት ከመናገር የራሳችንን ሃይማኖት ዞር ብለንን መስቀሉን እያሰደበ ያለው ምን እንደሆነ ነው። መስቀሉን የሚያሰድበው እንደዚህ አይነት ተልካሻ ስራ የሚሰሩ እህቶቻችን ናቸው። እርቃኗን ሴት ልጅ ቪዲዮ እየለቀቀች መስቀሉን አድርጋ መስቀሉን አርከሰሻልና መስቀሉን አውልቂ ይበሏል። አባቶች ገጽጹ። ሴቶች ወዴት ይሄዱ፣ ወንዶች ወዴት ይሄዱ እንዳለ ጠይቁን። ሌላ ሃይማኖት በዚህ ገባ በዛው ጣይ መለከተን። ስለ ራሳችን ሃይማኖት በአግባቡ አስተምሩ። የሌላውን ሃይማኖት ጥመትም ሆነ እንትን እያስተማርክ የራሳችን ሃይማኖት ወዴት ይሄደ እንደሆነ ረስታችሁታል። እኚህ ናችሁ መስቀሉ የሚያሰድቡት እንጂ እኔ አይደለም። መስቀሉን ደግሞ አውልቅ አትበሉ። ስርዓት በእናት ከዚህ እንማር፣ ከነዚህ እንማር። በስማ በጣም ነው የምወዳችሁ። ለግላጋ ቆንጆ ለጋ ሴት መጣችና እንግዳዊ ጥያቄ ያቀረበችላቸው። ያ ሼኽ አለቻቸው፣ እኔ እንዲያገቡኝ ይፈልጋሉ። እኔን አንቺ? አዎ። እውነት ልታገቢ ፈልገሽ? አዎ። ለምን? አይ አንድ ካልኩሌሽን አስቤበት ነው። እንዴት? ልጃችን በርሶ ዕውቀት በእኔ ውበት እንዲወጣ ፈልጋለሁ። በሁለቱም የነገሰ ልጅ እንዲሆንልን ነው። አግቡኝ አለቻቸው። ጃሂዝ አሰቡና ምናልባት በእኔ ውበት ባንቺ ዕውቀት ቢወጣሳ? ኔጌቲቭ ሊገቡ ነው አይደል? ዮኒ ማኛ እንግዲህ ለተነሱ መሰረታዊ ጥያቄዎች ትክክለኛ ምላሽ ሰጥተዋል። እናመሰግናለን። የተነሱ ጥያቄዎች ምን ነበሩ? አንደኛው ጥያቄ የመሲህ ባሮች ሆይ አንድ ጥያቄ ያለን የተረዳው ካለ መልሱን እንሻለን። ጌታ ግፍ አቅቶት ሰዎች ከገደሉት አለቃ ከተመ የታለ አምላክነት የሚል ነበረ። ይኸው በትክክል መልሰዋል። እንደምታዩት እንግዲህ ሰዎች ፈጣሪ
መቋቋም አቅቶት ሰዎች ከገደሉት የቱ ጋር ነው አምላክነቱ የሚል ነበር የመጀመሪያው ጥያቄያችን። የሁለተኛው ጥያቄያችን ደግሞ ባደረሱት ሁሉ አልፎ ከተከፋ እንግዲህ ምን ይባል ኃይሉ ከኮሰሰ ኃይላቸው ከሰፋ የሚል ነበር። ዮኒ ማኛ በትክክል መልሶታል። ይኸው እንግዲህ ፈጣሪ ሰዎች ግፍ ሲያደርጉበት ከተከፋ የሱ ኃይል ካነሰ የነሱ ኃይል ከሰፋ እንግዲህ ምን ይባል የቱ ጋር ነው ጌትነቱ ነበረ። በትክክል መልሶልናል። ሶስተኛው ጥያቄያችን ደግሞ ምን ነበረ? ግን እንጠይቃለን ምላሽ አትንፈጉ ማለባበስ ይቅር ይመለስ በወጉ ፈጣሪዋን አታ ዓለም ስትዋትት ሰው ወደ ማን ነበር የሚያስበው ጸሎት ነበረ። እንግዲህ ፈጣሪ ተሰቃይቶ ሲገደል ሰው በዛ ሰዓት ሰው አልነበረም ወይስ ሰዎቹ ወደ ማን ነበር ጸሎት የሚያደርጉት ነበረ? ዮኒ ማኛ በትክክል መልሷል። ሌላኛው ጥያቄያችን ፍጡር ፈጣሪውን ካፈር ሲደባየው ሰባቱን ሰማያት ማን ነበር ያቆየው? እንግዲህ ፈጣሪ ሲገደል ሰማይና ምድር ነበር አይደል እንዴ? ወይስ አልነበረም? እሺ ፈጣሪ ሲገደል ሰማይና ምድር ከነበረ ፈጣሪ በሞተ ሰዓት ማን ነበር ያቆየው ነው? ሰማይና ምድር ማን ነበር የተቆጣጠረው? ሌላኛው ጥያቄያችን ደግሞ ምን ነበር? ኋላስ ራሱ ነቃ ከሞት አንሰራራ ወይስ ጌታ አገኘ ህይወት የሚዘራ ነበረ? እንግዲህ ኢየሱስ ክርስቶስ ከተገደለ በኋላ ከሞተ በኋላ እሱን የሚያነሳው ፈጣሪ ሌላ አገኘ ወይስ በራሱ ነው የተነሳው የሚል ጥያቄ ነበረ። በትክክል ተመልሰዋል። እንግዲህ ዮኒ ማኛ እንዳያችሁት ነው። ሌላው ጥያቄያችን የመስቀል ባሮች ሆይ ግራ ገባኝ እኔ ያሽቀነጠረው ሰው ጽድቅ ነው ኩነኔ ነበረ? ፈጣሪን የገደለው ሰው ጽድቅ ነው ወይስ ወንጀል ነው የሰራው? እኛ ግራ ስለገባን ነበር የጠየቅነው። በትክክል ተመልሰዋል። ሌላኛው ጥያቄያችን ምን ነበር? አምላክ አቅም አንሶት ለተጠፈረበት ሰብሮ እንደማቃጠል ጭራሹን አምልኮት የሚል ነበር። እንግዲህ አምላክ ሰዎች ባደረሱበት ኃይል ባደረሱበት ጥቃት አቅማቶት የተጠፈረበት እንጨት በሌላ አገላለጽ መስቀል ማለት ነው። እንግዲህ አንተ ሰብረህ ልታቃጥለው ሲገባ ጭራሹንም እንዴት ታመልከዋለህ ነበረ ጥያቄው። በትክክል ተመልሷል። ሌላኛው ደግሞ ምን ነበረ? ለተዋረደበት ጌታ ከነነፍሱ አንተ ካመለከው የሱ ነህ የነሱ መስቀል። እንግዲህ ፈጣሪ ከነነፍሱ የተገደለበት በሚስማር የተወጋበት የተሰቃየበት አምላካችን የተሰቃየበት እንጨት አንተ ካመለከው እንጨቱን ካመለከው የሱ ነህ የነሱ ነበረ ጥያቄው። እንግዲህ መልስህ አይተነው። ሲሙ ዛሬ ለሀዲያ ሙስሊሞች ፊት የምትጠይቁት የሌላ ብሔር ልጆች ሲሙ እናንተን ስለ ሀዲያ አያገባችሁም። ለሙስሊም ሆነ ለጴንጤ ሆነ ለኦርቶዶክስ ሆነ ለሐዋራት ሆነ ለማንኛውም ሃይማኖት ተከታዮች ስለ ሀዲያ አያገባችሁም። በፍጹም አያገባችሁም። ዛሬ በሙስሊም ሲሆን ነው ወንድማሞች ነን ብላችሁ ፊት የምትጠይቁት። የሀዲያ ልጆች ሳውዝ አፍሪካ እየሄዱ መንገድ ላይ ሲቸገሩ ሲሞቱ አሞራ እየበላ ማን ፊት የጠየቀው? እነሱ ውስጥ ሙስሊም የለም እንዴ? ኦርቶዶክስ የለም እንዴ? ሐዋርያት የለም እንዴ? ጴንጤ የለም እንዴ? ሰው ከሞተ ምን ሃይማኖት አለው? ሃይማኖቱን የሚያከብረው ማን ነው? ሰው ሲኖር ነው። ዛሬ ደግሞ መጥታችሁ ለሙስሊም ፊት ትላላችሁ። አያገባችሁም። ደግሞ ብሔርና ብሔር ለማባላት ነው እንደዚህ የምትሉት እናውቃለን። እናንተ አይደላችሁም እንዴ በፊት የሞተውን ሰው ፎቶ አምጥታችሁ እዚህ አሁን ነው የሞተ ብላችሁ ፖስት የምታርጉት? ብሔርና ብሔር የምትባሉት እናንተ አይደል እንዴ? ደም የምትጠጡት እናንተ አይደላችሁም እንዴ? ስለ ሀዲያ በጭራሽ አያገባችሁም። በሙስሊምም ሆነ በማንኛውም ሃይማኖት አያገባችሁም። ሌላ ብሔር አያገባችሁም። እኛ እንበቃለን፣ በቂ ነን። በሃይማኖት ውስጥ የሚያስቸግሩትን ማጣራት የምንችለው እኛና እኛ ብቻ ነን። ታውቃላችሁ ይሄንን። እናንተን አልጠራንም። አቤት አትበሉ፣ አንፈልግም። እኛን ልታባሉን አሁን የእናንተ አሁን ትንሽ አረፍ ብሏል አይደል? የእኛን ልታባሉን ነው። አንፈልጋችሁም፣ አንሰማችሁም። የእናንተ ነገር እናውቃለን። ምክንያቱም ስለምታሽቀብጡ አሽቀባጮች እንደሆናችሁ እናውቃለን። ጭንቅላት አለን። እኛ ደግሞ ሀዲያዎች ማለት ነው ሙስሊምም ሆነ ጴንጤም ሆነ ማንኛውም ሃይማኖት ተከታዮች በፍቅር የሚኖሩት ናቸው። ሀዲያን ማስታረቅ አትችሉም፣ ማስጣላት አትችሉም።
እኛ በሃይማኖት ሳይሆን በሀዲያ በመሆናችን ብቻ እንበቃለን። በሙስሊም ላይ ችግር ከደረሰ ጴንጤ ይደርሳል። በጴንጤ ላይ ችግር ከደረሰ ሙስሊሞች ይደርሳል። አቃሎ ሀዲዮች እንዲህ ነን። ታውቃላችሁ ይሄንን አንፈልጋችሁም። እናንተን አልጠራንም። አቤት አትበሉ። በቃ ምን ሰላም አለይኩም ወራህመቱላሂ ወበረካቱ። በዚህ በሀዲያ ሙስሊሞች ጉዳይ ላይ ወደ ሚዲያ ስናወጣው ሚንጫጫው ሰው በዝቷል። የወንድማማቾች ጠብ ነው፣ በርቅ ይፈታል ወዘተረፈ ምናምን የሚሉ ነገሮች አሉ። ማታለያ ነው። ለመሰላችሁ እኛ ሚዲያ ላይ ስላወጣን ነው እንጂ እነዚህ ሰዎች ጮሆ የተናገሩት እነዛ ወንድሞቻችን ሲጨፈጨፉ መስጊዳቸው ውስጥ ተገብተው ሃይማኖታችሁን ቀይሩ የተባሉ ሲደበደቡ የት ነበሩ? የት ነበራችሁ? ነውር ነው ብላችሁ ለምን አላወገዛችሁ? አሁን ግን ሚዲያ ላይ ሲንጫጫባችሁ ነውራችሁ ሲነገራችሁ እየደነገጣችሁ ነው። እኛም የምንፈልገው ይሄንን ነው። በአስቸኳይ የተጎዱ ቤተሰቦችን ካሳ ትክሳላችሁ። የተደበደቡ ሰዎችን አሳክማችሁ ካሳ ትከፍላላችሁ። ከዚህ በኋላ ግን ማንኛውም ሙስሊም ሀዲያ ላይ እምነቱን በነፃነት እንዲያራምድ ወዳችሁም ሳይሆን ተገዳችሁ ይህን ስራ ትሰራላችሁ። ያንን ነው የምንፈልገው። በዱላ በቶርቸር እንዲካስገደደ የሰው ልጅ ክብር ንቆ ካዋረደ ስጋ እንዳየጉና እንደምህን እየጠጡ ወንጀለኛ ሆነው ንጹሃን ሲቀጡ አንድ ሙስሊም ደቡብ ክልል ላይ አይኖርም። ልንገርሽ እስከዛሬ ግን ማንም ነክቶት አያውቅም። ማንም ሙስሊሙ እንኳን አያውቀውም ቁርአን ምን እንደሚለው። አንድም ሙስሊም ደግሞ ከክርስቲያን ጋር እንደማይኖር ልንገርሽ ያንቺ መጽሐፍ ሄጄ እዛ ማስተማር የጀመርኩ ቀን። ስለዚህ ማን ነው ግደል ብሎ ክርስቲያንን ስታገኝ ዞር አድርገህ ጨፍጭፍ ብሎ ቁረጥ ብሎ የፈቀደ የማን ሃይማኖት ነው? አንቺ አፋለኝ ብለሽ ታወሪያለሽ እንዴ? እንደ ሃይማኖት እንኳን ብንሄድ አስገድዷቸው የተዋረዱ እስከሚሆኑ ድረስ ቀጥቅጧቸው ብሎ ያስተማረው ያንቺ መጽሐፍ ነው ወይስ የኛ ወንጌል ነው? እኛ ወንጌል ክርስቶስ ነው ያስተማረን። የኛ ወንጌል የሚጀምረው ከክርስቶስ ነው። ክርስቶስ ደግሞ ፍቅር ነው። ለፍቅር ሲል ነው በመስቀል ላይ የሞተ የተንጠለጠለልን። ፍቅር ነው ወንጌል፣ ፍቅር ነው እንዳንቺ አይደለም። ያንቺ መጽሐፍ ግን ክርስቲያን በተገኘበት ይገደል፣ ይቀጥቀጥ፣ ይቆረጥ የሚል ነው። ይሄን መጽሐፍ ግን ጎረቤቶች ከፍተው ማንበብ ጀመሩ ቀን የዛኔ ነው የሚገዳደለው ህዝብ። ዛሬ ግን እኛ በሚዲያ ላይ በዚህ ሚዲያ ላይ ያለ ነው የምንተዋወቀው፣ እንደ ቀልድ እናወራዋለን። እኛም ድሮ ይመስለን ነበር እስላም ሰላም አይደለም። ስለዚህ አንቺ አሁን እዚህ ሚዲያ ላይ ወጥተሽ አትለፍልፊ። ኢየሱስ ክርስቶስ ለኔ ፈጣሪዬ ነው፣ ለኔ አምላኬ ነው። ለኛ አምላካችንና ፈጣሪያችን ነው። አንቺ ደግሞ ኢየሱስንም ሆነ ማንንም አታውቂም። ሂጂና የቁረይሽን አምላክ አምልኪ። በቁረይሽ አምላክ ተከራከረ እንጂ በኢየሱስ ላይ ተከራከሪ አቅሙም ሞራሉም የለሽም። የተባልሽው የመጽሐፉን ባለቤቶች ጠይቁ ነው። መጽሐፉ ያለው እኛ ጋር ነው። አምላክነት ከየት ጀምሮ ወዴት እንደሚሄድ እንኳን አታውቂም። ያንቺን አምላክ አንድ ቀን ተጠይቀሽ እንኳን መልስ ሰጥተሽ አታውቂም። ስለዚህ ደቡብ ክልል ያለ ነው እኛ አጎትና ያጎት ቤቶች ያክስት ቤቶቻችን ሙስሊም ናቸው አሉ። ስለዚህ የተጣሉበት የራሳቸው ምክንያት ይኖራል እንጂ ፕሮቴስታንት ማንንም አይነካም። ሲገደልና ሲሞት የኖረ ነው ደግሞ ወደፊትም የሚቀጥል ነው እንጂ ክርስትና ማለት እንዳንቺ ገዳይ አይደለም። ስርዓት ይኑራችሁ። በጽናት ቆሞ በስቃይ ወኔ ጌታ ያላህ ነው ሙስሊም ነኝ እኔ ሌላ ላመልክም ጌታ አንድ ነው እኔም እርሱ ነኝ እርሱም ከኔ ነው። ልሰቃይ ልሙት ያሻህን አርገኝ ለኢስላም መሞት እድሉ አይገኝ ልሙት ልሰዋ በአላህ መንገድ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? መግቢያ ላይ እንደታዘባችሁት ፕሮቴስታንት ወገኖቻችን እንደለመዱት በየመንገዱ ላይ ሙስሊም ወንድሞቻችንን እያስቆሙ ኢየሱስ ላንተ ብሎ ተሰቅሏል እያሉ ነው። ለመሆኑ መጽሐፍ ቅዱስ ላይ ኢየሱስ ለኛ ብሎ ነው ወይ የተሰቀለው የሚለውን እንታዘባለን።
እንደ መጽሐፍ ቅዱስ መረጃ ኢየሱስ የተሰቀለው ሕግን የጣሰ ወንጀለኛ ተብሎ ነው እንጂ ክርስቲያን ወገኖቻችን እንደሚሉት ለሰው ልጅ ኃጢአት ብሎ አይደለም። እንግዲህ ብሉይ ኪዳን ላይ ሰንበትን አክብሩ ብሏል እግዚአብሔር። ሰንበት የተቀደሰ ነው ተብሏል። ስለዚህ ማንም ሰው በሰንበት አይሰራም። ኢየሱስ ደግሞ በሰንበት ሰራ። አይሁዶች ይሄ ኢየሱስ የሚባል ሰው ከእግዚአብሔር አይደለም ሰንበትን ተላልፏል ብለው ከሰሱት። እዚህ ጋር ለምብላችሁ ከፈሪሳውያን አንዳንዶቹ ይህ ሰው ሰንበትን አያከብርም ከእግዚአብሔር አይደለም አሉ። ኢየሱስ ሰንበትን ስላላከበረ ከእግዚአብሔር አይደለም አሉ። ሌሎች ግን ኃጢአታቸው ሰው እንደዚህ ያሉ ምልክቶች ሊያደርግ እንዴት ይችላል አሉ። በዚህ ምክንያት ለሸንጎ አቀረቡት። ኢየሱስ ወደ ሸንጎ በክስ ምክንያት በቀረበበት ሂደት ወንጀለኛ ተብሎ ተፈረደበት። እዚህ ጋር እንደዚህ ይላል፣ በዚያን ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ ይላል። ኢየሱስ ክርስቶስ ሰንበትን ስለተላለፈ ወደ ሸንጎ አቅርበው ከሰሱት። በክሱ መሰረት ጥፋተኛ ነህ፣ ሰንበትን ተላልፈሃል ተብሎ ተፈረደበት። ስለዚህ የተሰቀለው ጥፋተኛ ነህ ተብሎ ተፈርዶበት እንጂ ክርስቲያን ወገኖቻችን እንደሚናገሩት ለሰው ልጅ ኃጢአት ብሎ አይደለም። ተጨማሪ ላንብብላችሁ። ወዲያውም ማለዳ የካህናት አለቆች ከሽማግሌዎችና ከጻፎች ከሸንጎም ሁሉ ጋር ከተማከሩ በኋላ ኢየሱስን አሳስረው ወሰዱትና ለጲላጦስ አሳልፈው ሰጡት ይላል። ስለዚህ እዚህ ጋር የምናየው ምንድነው? እኛ ሀገር አንድ ሰው ጥፋት ሲያጠፋ ጥፋተኛ ነው ወንጀለኛ ነው ተብሎ ለፖሊስ እንደሚቀርበው ሁሉ ኢየሱስ ሰንበትን የተላለፈ ነው ብለው አይሁዶች ከሰሱት። በክሱ መሰረት በሸንጎ ተፈርዶበታል፣ ለሕግ ቀርቧል ማለት ነው። ስለዚህ የሚያስነብበን መጽሐፍ ቅዱስ ኢየሱስ ሕግን ተላልፎ እንደተቀጣ ነው እንጂ ክርስቲያን ወገኖች እንደሚሉት ለሰው ልጅ ኃጢአት ብሎ ነው ወዶና ፈቅዶ ነው ምናምን አይደለም። እንደውም ባለፈ ኢየሱስ ተከሶ ሸንጎ ቀርቦ ነው በሸንጎ ምክንያት ወንጀለኛ ተብሎ ተፈርዶበት ነው የተሰቀለው ስለው ሪያል አንደኛው ላይ ብላ እየተወያየን አይ ኢየሱስ ራሱን ያጠፋው ሲል ነበር። ኢየሱስ ራሱንም አላጠፋም፣ ለሰው ልጅ ኃጢአትን ብሎ አላጠፋም። እንደራሳችሁ መጽሐፍ ቅዱስ መረጃ ከሆነ ሕግን የተላለፈ ወንጀለኛ ሆኖ ነው የተቀጣው። ስለዚህ መጽሐፍ ቅዱስ ማለትም ወንጌል ኢየሱስ ክርስቶስ ለእግዚአብሔር የሚቀርብ ቁርባን ነው፣ ለእግዚአብሔር ታርዶ የሚቀርብ ቁርባን ነው የሚል አንዳች አስተምሮ የለም። በነገራችን ላይ ቁርባን ብሎ ማለት ለእግዚአብሔር የሚሰጥ የሚቀርብ ነው። ለእግዚአብሔር የሚቀርቡ በጣም በርካታ ቁርባኖች አሉ። ለምሳሌ በግ ታርዶ ይቀርባል። ክርስቲያን ወገኖቻችን ምንድነው የሚሉት? ኢየሱስ የእግዚአብሔር ልጅ ነው፣ ለእግዚአብሔር የሚቀርብ ቁርባን ነው። ለእግዚአብሔር የምታቀርቡት ቁርባን የእግዚአብሔር ልጅ የራሱ ልጅ አርዳችሁ ነው የምታቀርቡት። የራሶቻችሁ ልጆች አርዳችሁ ለምን ለእግዚአብሔር ቁርባን አታቀርቡም? ስለዚህ ወንጌል ከእናንተ አስተምሮት የጸዳ ነው። የኢየሱስን ፈጣሪነት አያስተምርም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወገናችን የምትናገሪውን ነገር እያሰብሽ ነው ወይስ ዝም ብለሽ ነው የተናገርሽው? ጣዖት እኮ በእስልምና የለም። ጣዖት ያለው በሌላ ሃይማኖት ተከታዮች ነው። ለምሳሌ ልክ እንዳንቺ አይነት ሃይማኖት ያለው ጣዖት ነው የሚከተለው። حجاب ايوه حجاب من كله ايوه بس وجهك نبغى وجهك ولا نبغى هنا هذا ولا نبغى مكان ثاني. خلي شعر هذا خبي ما ابغى انا اشوف شعرك. الصن الحلو هذا انا راح اخلي يعني والله انت صارت وسيم يا اخي يا ماني. ايش الحلاوه دي يا اخي؟ انت من حور العين، انت جاءت من عايش يا لا عايش هو يا ربي فضلك. بس والله كده حلو انت يا اخي. يا سلام شكرا. ክርስቲያንን ስታገኝ ዞር አርገች ጫፍጭፍ ብሎ ቁረጥ ብሎ የፈቀደ የማን ሃይማኖት ነው? አንቺ ሁለት ብቻ ነው መፈቀደው፣ ሁለት ብቻ ጠጭ አልተባልሽም? ለምን አራት ተጠጣሽ? ለምን እንዴት አራት ትጠጫለሽ? እቺማ ደብል ወስዳ ነው። እስኪ አንብቢ፣ አማርኛውን አንብቡ እስኪ በፈጠራችሁ። እስኪ አማርኛው ምን ይላል አንብቡ። ያ ወይ ዘንድሮ ምን ይሻለናል ግን? ለምን አራት ተጠጣሽ? እንዴት አራት ትጠጫለሽ? ሁለት ብቻ ነው የተፈቀደልሽ። ለሽ ኦቨር አረክሽው። አንዳንዴ እነዚህ ሰዎች የምሬን ነው ያሳዝኑኛል እኮ። እስኪ ይሁን እሱ ያመጣችሁ እንትን አማርኛ አንብቡ ዝም ብላችሁ። ሁለት ብቻ ቅመሺ፣ እሱ ራሱ ሲበዛ ነው ቀልቃላ። በመጽሐፍ ቅዱስ እንደተጻፈው አትዋሽ ባይብል ላይ አንድም ቦታ ኢሳ ወይም ደግሞ እናንተ እንደምትሉት ኢየሱስ የተወለደበት ቀን ይህ ነው ተብሎ አልተጻፈም፣ አልተጠቀሰም ማለት ነው። መጽሐፍ ቅዱስ እንደተጻፈው ምናምን ብለሽ ከበር ለመስጠት አትሞክሪ። ባለፈው እነሱ የ2022ን አክብረዋል፣ እናንተ 2015 ማለት ነው። በአንድ ጊዜ ሁለት ሰዓት ሊኖረው አይችልም። ይሄ እንደውም እንደ ታሪክ አንዳንድ የክርስቲያን ሊቃውንት ኑራን እንደሚናገሩት የፓጋኖች የጣዖት አምላኪያን በዓል እንደነበረ ነው። ከዛ ወደ እናንተ ወደ ክርስትና አድ እንደተደረገ ነው የሚወራው ማለት ነው። ስለዚህ
ባይብል ላይ የሌለ መሰረት የሌለው ክርስቲያናዊ አስተምሮ ያልሆነ ነገር ነው ማለት ነው ክሪስማስ ምት አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንደምን አላችሁ አላሁን አልহামዱሊላህ ለስራ ፈላጊዎች ነው ይሄን ቪዲዮ የምሰራው ኮንትራት መሆን የምትፈልጉ ካንሰሌሽን ፔፐር ያላችሁ ወይም ደግሞ ቪዚት ላይ ያላችሁ ህጋዊ የሆናችሁ ካንሰሌሽን ፔፐር ወይም ቪዚት ላይ ኮንትራት ሆናችሁ መስራት ለምትፈልጉ በ0528882919 ወይም ደግሞ በ0507683346 ላይ በዋትስአፕ ወይም ደግሞ ቀጥታ ኮል ላይ ማናገር ትችላላችሁ እንዳልኳችሁ ካንሰሌሽን ፔፐር ወይም ደግሞ ቪዚት ላይ ያላችሁ ኮንትራት መስራት የምትፈልጉ በኮንትራት ማዳም ቤት መስራት የምትፈልጉ ልጆች በዚህ ቁጥር ማናገር ትችላላችሁ